የፈረንጆቹ 2025 የዓለም መጨረሻ ነው ሲሉ ትንበያዎች አመላከቱ። ማን ነው? ሰላም የያቲ ፋሚሊ አስደምናላችሁልኝ እንደው ቆያችሁልኝ። እኔ ጋር ሁሉ አማን ሁሉ ፍሽፍሽ። ዛሬ ምን ተለበደው እናንተን ያዝናናል ቁም ነገር ያስጨብጣል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። የዛሬው ቪዲዮ ከወትሮ ለየት ያለ ነው። መጀመሪያ ላይ እንደሰማችሁት የፈረንጆቹ 2025 መጨረሻ የዓለም መጨረሻ ነው ተብሏል። ቪዲዮውን እስከ መጨረሻው አይታችሁ ያላችሁን ሐሳብ እንድትሰጡበት ስል በአክብሮት ጠይቃለሁ። ቀጥታ ወደ ዛሬ ቪዲዮ እናልፋለን። እንደተለመደው ወደ ቪዲዮ ከማለፍ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ደግሞ ቪዲዮ ላይክ በማድረግ ያላችሁን ድጋፍ አሳዩኝ፣ ሰፖርት አድርጉኝ። ትንሽ ስለጠፋው ግዴታ ላይካችሁ ያስፈልገኛል። ስለዚህ ሰፖርታችሁ ያለኝ ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ዛሬ ቪዲዮ አልፋለሁ። ሌትስ ጎ ሌትስ ጎ። የፈረንጆቹ 2025 የዓለም መጨረሻ ነው ሲሉ ቪዲዮአችን ነው ጀምሯል። በጉዳዩ ላይ ትንበያቸውን ያስቀመጡ ተመራማሪዎች ማናሉን እስከ ወዲያኛው የሚያጠፋ ሶስተኛው የዓለም ጦርነት የፈረንጆቹ 2025 ከመጠናቀቁ በፊት ይቀሰቀሳል ብለዋል። የውጭ ጭራሽ በጦርነት ነው የምናልቀው። ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ማን እንዳለ ብቻ እኔ ሊሰማው ነው ፈልገው ማለት ነው። ፋሚሊ እንደኔ ማን እንዳለው ለመስማት እንደጓጓችሁ እርግጠኛ ነኝ። በእሳት ጎርፍ ትጠፋለች ብለው ያስባሉ። ሌሎች ደግሞ በላቦራቶሪ ውስጥ ሚስጥራዊ ምርምር የሚደረግባቸው ቫይረሶች አሊያም ሌላ ገዳይ ፍጡራን አመልጠው የሰው ልጅ በሙሉ ምድረ በዳ ላይ ፎጨጭ ሊያደርጉት ይችላሉ ይሉናል። ብቻ ስጋቱ በርካታ ነው። የኢኮኖሚ ውድቀቱ፣ የዓለም አቀፍ የሙቀት መጨመርም ከምክንያቶች መካከል ይቀመጣሉ። ስለዚህ ጉዳይ ሲጠየቁ በነገራችን ላይ ይላሉ ትንበያቸውን የሚያስቀምጡ ተመራማሪዎች። በነገራችን ላይ ከሌሎች ገፊ ምክንያቶች በተጨማሪ ዓለማችንን ሊያጠፋ የሚችለው ሌላኛው ነገር ሶስተኛው የዓለም ጦርነት መቀስቀስ ነው። ይህ ደግሞ የሚፈጸመው ወደፊት ሳይሆን በያዝነው የፈረንጆቹ 2025 ነው ይሉናል። ከነዚህ ትንቢት ተናጋሪዎች መካከል ቫንጋሊያ ፓንዴቫ ጎሽቼሮቫ ወይም በተለምዶ ባባ ቫንጋ እየተባሉ የሚጠሩት ቡልጋሪያዊ ጠንቋይ አንዷ ናቸው። አይነ ስውሩ ባባ ቫንጋ በ85 ዓመታቸው በፈረንጆቹ 1996 ህይወታቸው ቢያልፈም እስከ 2030 ዓለማችን የምታስተናግዳቸውን አበይት ክስተቶች ተንብየዋልና አሁንም ድረስ ይነሳሉ። በ12 ዓመታቸው የአይን ብርሃናቸውን ካጡ በኋላ የወደፊቱን የመተንበይ ብቃት እንዳዳበሩ የሚናገሩት ባባ ቫንጋ የመስከረም 11ን የኒውዮርክ መንትያ ህንፃዎች ጥቃት፣ ሶቪየት ህብረት መፈራረስና ካንሰር የተባለ በሽታ ቀጣይ ስጋትነትን አስቀድመው ተንብየዋል። ከህልፈታቸው በፊት በፈረንጆቹ 2025 የሚከሰቱ ዋና ዋና ጉዳዮችን የተነበዩት እኚህ ቡልጋሪያዊ ጠንቋይ ፈረንጆቹ 2025 ምድርን የሚያጠፋ ሶስተኛው የዓለም ጦርነት የሚቀሰቀስበት መሆኑንም ተንብየዋል። ከዛሬ 400 ዓመት ቀደም ብሎ የነበረውና እስከ 21ኛው መቶ ክፍለ ዘመን ዘልቆ በዓለማችን ላይ የሚፈጠሩትን አበይት ክስተቶች በትንቢት መስታወት አሳይቷል የሚባልለት አስትሮሎጀር ኖስትራዳመስ በፈረንጆቹ 2025 የዓለም መጨረሻ የሚያረዳ በረቀቁ ቴክኖሎጂዎች የታገዘ ሰው እንደ ቅጠል የሚረግፍበት ግዙፍ ጦርነት ይቀሰቀሳል ሲል የቡልጋሪያዊቷን ጠንቋይ ትንቢት እርሱም አስተጋብቶታል። ከሂሮሺማና ነጋሳኪ ቦምቦች እስከ ጆን ኤፍ ኬኔዲ መገደል፣ ከቀዝቃዛው የዓለም ጦርነት እስከ ኮቪድ-19 መቀስቀስ በርካታ ስኬታማ ትንበያዎችን የተናገረው ኖስትራዳመስ በ2025 እንግሊዝ ወደ ለየለት ጦርነት ታመራለች፣ ይህም የዓለም ፍጻሜ የመጨረሻው መጀመሪያ ነው ሲል ተንብዮአል። ከሁለቱ ታዋቂ ትንቢት ተናጋሪዎች በተጨማሪ ብራዚላዊ ሳይኪክ አቶስ ሳሎሜና እንግሊዛዊ ሃይፕኖቴራፒስት ኒኮላስ አጁላ 2025 ከመጠናቀቁ በፊት ሶስተኛው የዓለም ጦርነት ተቀስቅሶ ዓለም ትጠፋለች የሚለውን ሐሳብ ተጋርተውታል። አሁን በዓለማችን ላይ ከሱዳን እስከ ዩክሬን ያለው ጦርነት ይባስ ብሎም ከህንድና ፓኪስታን አንስቶ እስከ ኢራንና እስራኤል ፍጥጫው ሶስተኛውን የዓለም ጦርነት አይቀሬ ቢያስመስሉትም ጥሩ ተመኝ ጥሩ እንድታገኝ እንዲሉ እነዚህን ጨምሮ ሌሎች ጦርነቶችም ረግበው ዓለማችን ወደ ባሰ እልቂት ሳይሆን ወደማይናጋ ሰላም ታመራ ዘንድ ምኞታችን ነው። እናመሰግናለን። ፋሚሊ እኛ ኢትዮጵያውያን ስንባል የራሳችን ሃይማኖት ያለን ህዝቦች ነን። ስለዚህ በሃይማኖታችን ነው የምናምነው፣ በጠንቋይ እናምንም። አይኑ በጠንቋይ የሚያምን ሰው ሊኖር ይችላል። እናንተ ትሞታላችሁ ማለት ነው። ቀጣይ ዓመት የእናንተ ዓለም ትፈርሳለች፣ የኛ ዓለም ግን አፈርሰም። እናንተም ያላችሁን ሐሳብ አስተያየት ኮሜንት ላይ በነፃነት አስፍሩልኝ። የዛሬው ቪዲዮ ያያችሁን ይመስላል። ዘናፍታ እንዳላችሁበት አንዳንድ ነገርም እንደያዛችሁበት ተስፋ አደርጋለሁ። መጀመሪያ ላይ እንዳልኳችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ደግሞ ቪዲዮ ላይክ በማድረግ ያላችሁን ድጋፍ አሳዩኝ። ለዛሬው ቪዲዮ ይቅርታ ጠይቃለሁ። ከማዝናናት ውጪ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት ዛሬ። ይቅርታም እንደምታደርጉልኝ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ በሄዳችሁበት ሁሉ ጥሩ ነገር እንዲገጥማችሁ የኔ መልካም ምኞት ነው። ኢትዮጵያ ለዘላለም ትኑር። እወዳችኋለሁ።